ስትጠግብ ይኸው አይተም አታውቀው ምግብ አበላው ጠገብካ አንተ ምን ታርግ በኔ ነው ጥፋቱ አረች ግመናም አችን የገዛኝ ነው ምግብ አይችመለው በቤታችን አንቺ ባገራችን ራብ አልፎ ያውቅ እጅናኒ አባቴን ጠይቂ አባቴ የሚያልፍ ጎዳናኛ ና ብሎ ስቦ ጎትቶ በሞት ያፈርሰውን ብሎ ደግሶ የሚያበላ አባት ነው ያለ ሰማኛለህ ለማንኛውም አትስደበኝሽ እሺ የኔ ለዛ የኔ ወርቅ አረ ለዛየ እንዴው የጫጉላው ቀን ናፈቀኝ እንዴው የቀበለው ከጫጉላው በፊት ሰርጓለሽ አራ እትማይች እንዴው ቆድዋ ሞኝ መስሎ እኮ እርጉም ናት እርጉም ልባ ድንጋይ ነው ምንም የማይክ ኢሪያ ዋ ይሄ ሰው ያሟል እናንተ ሄላ አባዬ የት ነህ? ሰው ላገኝ እየሄድኩ ነው። ምን ነው ፈለግሽኝ? አባዬ ኮሌጅ ተፈልገ ነበር። በሰላም? አባዬ በሰላም ነው። ይኸውልሽ አሁን ሰው ላገኝ እየሄድኩ ነው አልኩሽ። ስለዚህ ተመልሼ መምጣት አልችልም። አይሆን ነገ። እሺ በቃ የቢ ያው ይሄ ጣውትሽ ደግሞ መጣ ይው የቢ ማን አርጁን ነው? አርጁን ትናንትና ከልክዬ በሰደው አሁን ሰዓት ጠብቆ ሲመጣ ተመልክቼ አይ ቆይ በቃ ችግር የለውም መጣው እሺ መጣው ሄድ አንተ መጣው ወርጁ በቃ ለየለት ኤቢ ና ፈልገኝ ነው ምንሽ ነው ለምን አጣፍሽ ይጠራሽ እንዴ አይተማ ዋዛ ጋር እንደምታደርግ መድሃኒ አለ ዋ ኤቢ አየህ አይደል ኤቢ ምን እየሰራሽ ነው? ተሻሽለሽ ስትበይ ድጋሚ የጅል ስራ ትሰሪያለሽ እንዴ? ራ ይሄን አለ ይሄን አለ ናታን ማን ነው ግቡ ክፍት ነው ወደ ጎን ዞር ብዬ አይኗን አየኋት ከግንባሬ እስከ አገጬ አጥንታኝ ደስ ትላለህ አለችኝ መሳቅም መደሰትም አልመጣብኝም ያለ ውዴታዬ ጭንቅላቴን ከፍ አድርጋ እጇን አስገብታ
አንገቴን አቀፈችኝ። ጣራው ስር ግድግዳ ላይ የተሰቀሉት የሴት ፈረንጅ ተዋንያን ካስደናቂ አለባበሳቸው ጋር ወደ ታች እየሳቁ ያዩናል። ስምሽን ሶሎሜ ያልሽኝ? አዎ፣ ያንተ ማን ነው? እጅሽ ላይ የሚቆረቁረኝ ምንድን ነው? ሰዓቴ ነው። ሰዓት የለኝም አላልሽኝም? ተበላሽታለች። መብራቱን አጥፊው። አንጫወትም? በቃኝ። ዝም አለች። ትንፋሿም የጠፋ መሰለ። ዞር ብዬ አየኋት። ዓይኗ ውስጥ ቅሬታ ይታያል። ለምን አንጋባም ዮናስ? ምን ያስቸኩላል? መቸኮል ሳይሆን ይሄ ወቅቱ መሰለኝ። ምንድነው ወቅት ሰሎሜ? ያለ ትዳር መዝለሉ የሚያምር ይመስልሃል? ተይኝ ባክሽ፣ ደክሞኛል። ስለ ትዳር ሲያነሱብህ ይደክማል። ስለ መተኛት ሲያነሱብህ ግን ጨርሽው ደስ ይልሃል። ደፍራ የተናገረችው ለማስመሰል ያዘጋጀችው ፊቷ ከዳት። ቁጣና ፍርሃቷ ቁልጭ ብሎ ወጣ። አንቺ እኮ እንዲህ ማለት የሚገባሽ አይደለሽም። እንዴት? ተይው በቃ። አትናገረው? ዞር ብዬ አየኋት። አሁንም ፍርሃቷ አልጠፋም። ለ6 ወር ለትምህርት ውጭ ሄጄ አቆምኩ። ፊቷን ለማየት የመስማት ጉጉትና ፍርሃት ይነበብባታል። እናስ ጨርሰዋ? ከሌላ ወንድ ጋር አልነበርሽም? ወንዶች ከዚህ ሌላ አታውቁም። ሙች ማረጋገጫ አለ? ዝም ብለህ በግምት በቅናት ነው አይደለም? ምቅናትህን ልትነግረኝ ነው? ልናገር? ተናገር። በቀል ደረቴ ስር ፈላ። እጄን ወደ ጎን ሰድጄ የሰሎሜን ጡት ያስኩት። የውሸት ከተኛችበት እንቅልፏ ነቃች። ቅዠቴን ጀመርኩ። እንቅልፍ አልተኛሁም። ሰመመን በአልኮል ግፊት ቆሞ እንደሚሄድ ሰሎሜ ጎኔ ተለጥፋለች። እንደ እባብ ምላስ ለሁለት በተሸነተረ አፌ እየደጋገምኩ ግንባሯን ስማለሁ። ደረቴን ከረሰሰኝ። ቀና አድርጌ አየኋት። ታለቅሳለች። ምን ሆንሽ? ዝም። ምን ሆንሽ ሰሎሜ? ዞር ብላየችኝ። ለጥያቄ ሳይሆን ለስሟ በሚመስል። ያረገዝሽውን የሌላ ሰው ሽል አላስወረድሽም? አፍጣየችኝ። እየተራራቀ በሚወጣ ትንፋሽ ደረቷ ብድግ ቁጭ ይላል። ውሸት? እንደዚያ ባለጌ ነገር ያደረገልሽ ዶክተር የጓደኛ ወንድም ነው። በሚስትነት ከኔ ጋር እየኖርሽ የልብ ድሪያሽን ውጭ እንደሆነ ሌላ ፈልጊ። በቃሽ። ተነስቼ ጥያት ወጣሁ። እንደ ሴት ለቅሶ እንኳን አልወጣትም። እንድትወደኝ እንደምፈልግ እስከ ዛሬ አልገባትም። መታለል እንደሰለችኝ። መብራቱን ለማጥፋት ስንጠራራ ጡቶቿ ዓይኔ ላይ መጥተው ተንጠለጠሉ። የፓፓያ ጭማቂ እንክብሎች ይመስላሉ። አፈር ይሸታሉ። እንደ ግድግዳው እንደ ወለሉ። ጸጉሯን የተቀባችው ርካሽ ቅባት ላፍንጫ ያልጣፈጠኝም። እዚህ ውስጥ እንደ ዮናስ ለፈተና የገባው መሰለኝ። ትዕዛዛት ስታፈርስ ከኖሮች ልጅ ጋር ልቦናዬን ታስሬ የተኛሁ። ካልጋዋ ጋር፣ ከፓፓያዋ ጋር፣ ከብልቃጦቿ ጋር የተያያዘችበትን ቀጫጭን የብረት ሰንሰለቶች መቁረጥ አቅቷት የምትንፈራገጥ፣ በአሳ ነባሪው ሆድ ውስጥ እስከ አንገቷ የተሰነቀረች። እኔም አዲስ ገቢ፣ አዲስ የሚያብለጨልጭ ሰንሰለት እግሬ ላይ አስሬ እንደ ሎጥ ሚስት በአሳ ነባሪው ሆድ ውስጥ በሚረግፈው የአሲድ ዝናብ እየተሸረሸርኩ የማልቅ የስኳር ሐውልት። ከመንገድ የሚመጣው መብራት የግድግዳውን ሽርፍርፍ ቅርጽ ተከትሎ ከራስጌ ከፍ ብሎ ይበራል እንደ ትንሽ ካርታ። ግድግዳው ላይ ያሉ ስንጥቆች ወንዞች ወደ ጨለማው ይፈሳሉ፣ ወደ ምንም ጉድጓዶች። ሙት እሳተ ገሞራዎች አፋቸውን ከፍተው። እጄን ብርሃኑ ያረፈበት ላይ አስቀመጥኩ። ግድግዳውን ዳበስኩ። እንደ እናቴ የእጅ አይበሉባ ሻካራ ነው። የሞተ ኩኒፎርም፣ መልእክቱ የረገፈ። ብዙ ነገር ነው ባክህ። ደረቴ ላይ ተለጠፈች፣ አፍንጫዋን እየጠረገች።
ሰማሽ አልኳት ሰውነቷን በሰውነቴ እየገፋሁ። ታውቃለህ ሰው ልወድ ፈልግና እፈራለሁ። ጸጉሯን አተኩሬበት ቆየሁና በትንሹ ሳቅ አልኩ። እንዴት አልኳት ነገሩን ለማወቅ አጓጉቶኝ የተናገረችው አግቦ እንዳልሆነም ለማረጋገጥ። ተወኝ ባክህ። ምን ተውሻለሁ? ከጀመርሽው ጨርሽው። በእጇ ሰውነቴን እየዳበሰች ለብዙ ጊዜ ቆየች። ክፍሉ የቀዘቀዘ መሰለኝ። አየር በበሩ ቀዳዳ እየገባ ነው ወይም ከሁለታችን አንዳችን የብርድ ነፋስ ሆነናል። ሰዓቴን አየሁ። ችቦ የሚሞላው ጨረር አሁንም ይበራል። አልፎ አልፎ ከውጭ የሰው ንግግር ቅብብል ተሰምቶ ይጠፋል። ጭንቅላቷን አቅፌ ደረቴ ላይ አረኳት። ትንሽ ቆይቶ ደረቴ ሲረጥብ ተሰማኝ። አፍንጫዋን አጮኸች። ሁልጊዜ እንደዚህ ነሽ? አንዳንዴ አለች። የተተበተበባት ሰንሰለት እንዲላላላት የምትለምንበት ቅዳሴዋ ይሆናል። እምባዋ ግን በራቁት ሰውነቷ ላይ ተንከባሎ ወርዶ እግር ብረቱን ያዝጋል። የአሳ ነባሪው ሆድ ውስጥ በረዶ የሚጥል ይመስላል። በዚህች በምትንሳፈፍ ጎጆ ሳናውቀው ሰሜን ዋልታ ገብተን ይሆናል። ግን የመንገዱ መብራት አልለቀቀንም። ስለዚህ አልሄድንም። ንጹሕ አየር ወደ ውስጥ ተንፍሼ ፊቴን ዞር ያቀፍኳት። ሌላ ቅዠት። ከጥቂት ጊዜ በኋላ ወደ ቤቴ ለመሄድ ልብሴን መለባበስ ጀመርኩ። አሁን መሄድህ ነው? አትቆይም? ነጋ እኮ ገና 11 ተኩል ነው አለች ሰዓት ያሰረችበት እጇን ቀና አድርጋ። ሂሳብ ስንት ነው አልኳት በንዴት ዕቃ እንደሚገዛ። ደስ እንዳላላት ያስታውቃል። አልፈልግም። ምን? እኔ አልፈልግም። ስራሽ ምን ሆኖ? ደስ አይልም። ስለወደድኩ ነው በቃ። ወደጅኝም ገንዘቤንም ውሰጂ። እምቢ አለች እንደሚቀናጡ ሕፃናት ፊቷን ወደ እኔ አቅርባ አፏን አሞጥሙጣ። ወንበር ላይ አስቀመጥኩላት። ከተኛችበት ራቁቷን ተነስታ ብሩን ሰብስባ ካፖርቴ ኪስ መለሰችው። አንገቴ ላይ ተንጠልጥላ ሳመችኝ። ግራ ገባኝ። ዝብርቅርቅ አለብኝ። ከአድማስ አድማስ ተያይዞ ሳያቋርጥ እንደሚጮህ ነጎድጓድ የታሰርንበት ሰንሰለት ሲነቃነቅ ተሰማኝ። በቤቱ ብርሃን ክብደት የመንገዱ አምፑል ምላስ ታጥፏል። አፏን ሳምኳት። ዓይኔን ትክ ብላ አየችኝ። የቤቱን በር ከፍቼ ስወጣ 2 አሮጊቶች ጋቢ ተከናንበው የመንገዱን ጠርዝ ተከትለው ይጓዛሉ። አንዷን ሴት አላውቃቸውም። ሁለተኛዋ ግን እናቴ ናት። የእሁድ የቤተ ክርስቲያን ደወል ራቅ ብሎ ይሰማል። አሮጊቶቹ ዝም ብለው አልፈውኝ ከሄዱ በኋላ እየተገላመጡ ተመለከቱኝ። የእናቴ እጅ ወደ አፏ ሲደርስ ይታየኛል። ደነገጥኩ። የረገበ የመሰለኝ ሰንሰለት አንገቴ ዙሪያ ሲጠብቅ ተሰማኝ። ለራሴ ተነጫነጭኩ። ቡና አክትሟል እትዬ። ለእኔ ግድ የለም እሱን ጠይቂው አለች እቴቱን። ጋሽ ዮናስ ትጠጣለህ? በቃኝ፣ ከባድ ቡና ነው። ይሁን ለእኔ አርጊልኝ እስኪ ልጠጣ። በዚህ በሰንበትስ ሌላ ነበር አለች ወደ እኔ ዞር ብላ። እናቴ ለማሽሟጠጫ የተጠቀመችበትን ስኒ ቡና ከገረዷ እየተቀበለች። ምን አልኳት። እናት እንዲህ አይጠየቅም። ምን አገባህ? እንደው እኮ እናንተ የዘመኑ ልጅ ተበላሸ፣ በጣም ተበላሸ አለች እንደ ተቆጨች ሁሉ ወደ ገረዷ እያየች። እንዴት አለች እቴቱ። ግልገሉ ሁሉ ተበላሸ፣ አብራካችን ነጠፈ፣ ጠቦት ረከሰ። ከዘመኑ ጋር አላገናኝ ያላትን የአንገቷን የቀለም ጭረት በጥፍሯ እየፋቀች። እንዴት አለች ገረድ። ምኑ ይወራል ምኑ? ማህሌት ስዕል በብጥስጣሽ ጨርቆች ላይ ሊመሽ ነው።
ፀሐይ የምዕራቡን ሰማይ ሐምራዊ ቀብተዋለች። የእንጦጦ ተራራ ሰንሰለት ደብዛዛ ሰማያዊ ቀለም ይዟል። ማርያም ቤተክርስቲያን አትታይም። ክፍሉ መብረድ ጀምሯል። በተዘጋው በር ስርስሩን የሚገባው ውርጭ የመቀመጥ ምቾት ነሳት። ቀዘቀዘሽ? አዎ አለች። ልጨርስ ነው። ብርድ ቢያመኝ ኃላፊነቱን ትወስዳለህ። ሳቅ ብላ ግድ የለም አሳክማለሁ። ካገጭሽ ትንሽ ቀና በይ። ግሩም ነው። ቤቷ ቀለም ትሸታለች። ከሸራው ጀርባ ተሸሽጎ ቆይቶ እሷን ለማየት ብቅ አለ። ብርድ ልብስ ደርቢ፣ ይኸውልሽ። ሲጋራና ጢስ? ቡና ካለሽ ይሻለኛል። መጣሁ። እሺ። ትቷት ወደ ፎቁ ክፍል እየሮጠ ወጣ። ጥቂት ቆይቶ ከአናቱ በላይ ያለው የእንጨት ወለል ላይ ዱካውን ሰማችሁ። የረገጣት መሰላት። ተቀመጪ ባላት መልክ ተቀምጣ አገጯን ቀና አርጋ እንደሚስም ከንፈሯን አሞጠሞጠች። ጸጉሯን ከመሃል አናቷ ወደ ጎን ስባ ጆሮዋን አለበሰች። አይኗን ከድና ሰዓሊው አርጊው ያላትን እንደገና ለመድገም በብርድ የዶሮ ቆዳ የመሰለ ሰውነቷን ለማሞቅ በእጆቿ እያሻሸች በእርምጃው ወዳለችበት የምድር ክፍል ሲወርድ ሰማችሁ። በሩን ከፍቶ እንደገባ ራቁቴን ከመሆን ብርድ ልብስ ለብሻ አይሻልም? አይቻልም። ለምን? ግልጽ አይሆንም። የሚስመኝ ሰው ከናካቴው አለ። ለኔ ግልጽ አይደለም። እሱን እኔ ፈጥረዋለሁ። ምን ይመስላል? ምን አይነት ወንድ ደስ ይልሻል? ቀጭን፣ ረዥም፣ ለስላሳ ጸጉር፣ ሴታ ሴት መልክ? አይሄድም። ላንቺ ለስላሳ ሰውነት፣ ላንቺ ውብ የሴት ሰውነት ሴት የመሰለ ወንድ አይሆንም። ዝም አለች። ቡናውን ቀርቶላት ሲጋራውን አቀጣጥሎ ከሸራው ጀርባ ገባ። የስዕሉን ስም ምን ትለዋለህ? አርዕስት የለኝም እስካሁን። የምትስለውን እያወቅ ሲያልቅ እናያለን። ቡናሽን አልጨረስሽም? ሲጋራ እስኪያምጣልኝ። ጨርሻለሁ። ከሸራው ጀርባ የተጨማደደ የኒያላ ፓኬት ወደ እግሯ እየተንከባለለ መጣ። እንዳዘዛት ተቀመጠች። እንደዚህ ተስሜ አላውቅም። ከሸራው ጀርባ መጥቶ የቀለም ብሩሹን እንዳያዘ በተመስጦ አያት። 2 ባል አግብተሽ የለም? 2 ባል? አዎ። ትንሽ ሳቅ አለ። ይህን ስዕል ያየ ማንም ሰው ፍቅርን ማወቅ ይፈልጋል። ከመኖሪያዋ ርቃ ካለች አንዲት መንደር አባቷ ሸጋው ለሚባል አንድ ብላቴና እንደሚድሯት በአድባራቸው ይማማላሉ ከልጁ አባት ጋር። ቆንጆ ነበረች። ብላቴናው አጎቱ ዘንድ አዲስ አበባ ለስራ ይመጣል። አጎቱ የእሱ አባት ጓደኛም ነበሩ። አንድ ጊዜ ልብሶች አመጣላት፣ ጥሎሽ። እሷ ግን አላወቀችም ነበር። ባሏ ይሆናል የተባለውን ልጅ እንደ ወንድሟ ስትላፋዋለች። አንዳንዴ ብቻ አምልጦት ይሁን ሆን ብሎ ልትፈርጥ እስክትደርስ እቅፍ ያደርጋታል። እግሩ መሃል አስገብቶ ጉንጯን እንደ መሳምም እንደ መንከስም ያደርጋታል። አልተግባቡ። ማህሌት አትነቃነቂ ባክሽ፣ ጀምሬያለሁ። አገጭሽን ባክሽ። አይኗን አለስልሳ ከድና አፏን አሞጥሞጠች። አንድ ቀን የአባቷ ጓደኛ ይችን ልጅ አመጣታለሁ ብለው ከአባቷ ጋር ይነጋገሩና ገና ያልፈነዱ ጡቶቿን ይዛ ትመጣለች አዲስ አበባ። የአባቷ ጓደኛ ከንጦጦ ላይ አቅፈዋት ተወርውረው አዲስ አበባ ባህር ካምቦራጨቋት ወዲህ አፍረው አልተመለሱም። እሷም ትጠላቸዋለች። ምን ልግዛልሽ? ከረሜላ ይሻላል ወይ ብርቱካን? እቺ ሎቲ ትሻልሻለች? ሸጋው የገዛልሽን ብታይ። ማንም ባል ለሚስቱ እንደዚያ አያስብም።
የሸጋውን ባል መሆን መጀመሪያ የሰማችው ከኚህ ሰው አፍ ነበር። ፈራቻቸው። ፊታቸውን በሙሉ ተላጭተውት የሚያስቀሩት ቢኖር አፍንጫቸው ስር ያለች ጥቁር ንፍጥ የምትመስል 4 ማዕዘን የጸጉር ስዕል ብቻ ናት። በልብስ ሳሙና አረፋ ስለተላጩ አቡጀዴ ይሸታሉ። የማያድግ ከርዳዳ ጸጉር አላቸው። እስከ ግንባራቸው ድረስ እንደ ጥቁር ምላስ እየተሳበ የሚመጣ። ባል የሚባል ቃል ከሰማች በኋላ ከሳቸው ምንም ነገር አልቀበላለች። ማህሌት ከረቤላ አንኪ። ፊቷን ወደ አውቶቡሱ መስኮት አዙራ ውጪ እያየች እጇን እግሮቿ መሃል አስገብታ ጭንቅላቷን መነቅነቅ በእንቢታ። ማህሌት ከጆሮሽ ውስጥ ሰበዙን አውጪና ይህችን ሎት ያድርጊ። ጭንቅላቷን መነቅነቅ። ማህሌት ይህን አዲሱን አምባር አድርጊው። ጭንቅላቷን መነቅነቅ። ወይዘሪት ማህሌት ሰማሽ? ፕሊዝ ባትነቃነቂ። የጸጉርሽን አቅጣጫ ላገኘው እንድችል ጭንቅላትሽን ባታወዛውዡ። እንደ ቀድሞ ቀጥ ብለሽ ተቀመጪ። 2 ቀን ከአባቷ ጓደኛና ባሏ ብለው ከሚጠሩት ልጅ ጋር አብረው ቆዩ። ሰርግ እንደተደገሰ እንኳን አልሰማችም። አገር ቤት እንዳልተላፋችሁ ሁሉ ባል በመባሉ ብቻ ፈራችሁ፣ ጠላችሁ። ባሏና ዘመዶቿ ባለትዳር እንደሆነች አስወሩ። አንድ ቀን ብዙ ሰው ተሰብስቦ ጨዋታ ደርቶ በግ ታርዶ ሲበላ፣ ጠጅ ተቀርቶ ሲጠጣ፣ ሕፃናት ተሰብስበው ከበሮ ሲደልቁ አይታ ፍርሃት ይዟት ከምትጫወትበት አምልጣ አንድ ጎረቤት ዘንድ ሄዳ አደረች። ዘመዶቿ ሌሊቱን ሙሉ ተሸበሩ። ግን አንድ ቀን ሆነ። ጠባብ ቤት ከአንዲት ባልቴት ጋር ዘግተውባት ተሰረገች። 2 ሰዓት ያህል አባበላት። እግሯን ቆልፋ ጡቶቿን በእጆቿ አስራ ይዛ እንደ ጠንካራ ኳስ እየተደበለበለች እንደማትፈልግ አሳየችው። እኩለ ሌሊት ሲሆን ልብሷን ቀዳዶ ጠባሳ በበዛባቸው የሚያስፈራሩ ትልልቅ ክንዶቹ ደፈራት። እሪ ብላ እንደ ጮኸች ብቻ ትዝ ይላታል። ያውም እንደህል ብር አምባር ሰበረሉ ሲባልም ሲዜምም አልሰማችም። መሳም አታውቅም። እህት ማህሌት ምን አለ ፊትሽን ባታጨማድጂው? ይብቃን እንደ ለዛሬ። ለሳምንት ያህል ሸጋው እየደጋገመ የሚያነሳባትን የወሲብ ጥያቄ መቋቋም አልቻለችም። ከቤቱ ጠፋች፣ ወደ ሀገር ቤት። ከ2 ወር በኋላ አዲስ አበባ ተመለሰች፣ እናቷ ታላቅ ወንድም ዘንድ። ይህ አጎቷ አብሮት የሚኖር ጓደኛ አለው። መርካቶ አካባቢ ትንሽ ጋራዥ ውስጥ ሜካኒክነት የሚሰራ። እሁድ ሌሊት ተክለ ሃይማኖት ቤተክርስቲያን ለመሳም ቤተሰብ ሁሉ ተጎልጉሎ ሲወጣ በጨለማ እየተሳበ ይመጣና እተኛችበት እላይዋ ላይ ይከመራል። ብብቱ በላብ የጠቆረ ከናቴራውን ለብሶ ፒጃማው አልሳማት። አፏን በግራ እጁ አፍኖ አያት። አለቀሰች። በ3ኛ ቀን አማራጭ ስታጣ ሰው ቤት ተቀጥራ ለመስራት። ብራቮ ማህሌት፣ ሐውልትን የመሰልሽ። አንቺና የምፈጥረው ወንድ ስትሳሳሙ የሚያይ ፍቅር ይዘዋል። የምታገለግለው ወንድ ዘመነ ይባላል ስሙ። የሚሰክረው አንዳንዴ ነው። ግን አንድ ቀን ሳይሰክር ዘግይቶ መጥቶ ስካር አሳሳተኝ ለማለት ራቴን በእንግታ ቤት አምጭልኝ ይላታል። የጥቂት ጊዜ ጠባይ ለውጥ መስሏት አዝላለት ገባች። እንጀራው ተገለበጠ፣ ወጡ ተደፋ፣ ቀሚሷ ተቀደደ። ጮሃ ጎረቤት መጥራት አስፈራት። አፍሮ ጸጉሩ ላይ ተንጠልጥላ በረዳት የለሽነቷ ተንሰቀሰቀች። ጌታዋ አወቃት። ዛሬ በጸጉሯ ተሸፍነዋለች እንጂ በግንባሯ ግራ ጎን የተፈናጠረ ጭልፋ ፈንክቷታል። ኖ ማህሌት፣ እጅሽን ከግንባርሽ ላይ አንሺ ባክሽ። በኋላም ዘግይቶ
እንደ ገረድም እንደ ሚስትም እያገለገለች እንደቆየች ከዚህ ሰዓሊ ጋር እዚያው ቤት ይተዋወቃሉ። መተዋወቅ ማለት በስሟ መጥራት እና አልፎ አልፎ ስለ እሷ ከንፈር ሰዓሊው በአድናቆት ለጓደኛው ሲናገር ጓዳ ውስጥ እንደ ቁሳቁስ ተሸንቁራ ማዳመጥ። ከነሱ ራቅ ብላ ትቀመጣለች። ቡና አፍልታላቸው ክፍሉን በሲጋራ ጢስ እየሞሉ ስለ ከንፈር ረቂቅነት ሲያወሩ ትሰማለች። መጀመሪያ ሰሞን ስለ ራሷ ይገርማት ነበር። ከንፈሯን ትነካካለች። በመስታወት እያየች የራሷን ከንፈር ለመሳም ወደ መስታወቱ ገጽጿን ትወረውራለች። 100 ብር እሰጥሻለሁ ስዕል ልሳልሽ አላት ጌታዋ ሳይኖር ቤት መጥቶ እስጢፋኖስ። እንዴት? ራቆትሽን ትሆኝና ስልሻለሁ ሞዴል ትሆኛለሽ ማለት ነው። እንደ ጌታዋ ሊደፍራት በማታውቀው ነገር የሚያታልላት መሰላት እስጢፋኖስ። በሲጋራ ይሁን ወይም ሲፈጠር የጠቆረ ወፍራም ከንፈር አለው። አይኖቹ ትንንሽ ናቸው። ሲስቅ ሕፃን ልጅ ይመስላል። ብዙ ጊዜ ለጓደኛው ለጌታዋ ስለ ፈላስፋ ሰዓሊዎች ያወራለታል። ስዕሎች ያሳየዋል። የስዕል አስተማሪ ነኝ አላት አንድ ቀን ሳትጠይቀው። ሞዴል ሆነችለት። እስጢፋኖስ ቢስም እንደ መጀመሪያ ባሌ ይናከሳል ወይስ እንዳጎቴ ጓደኛ እንደ ጌታዬ ትዝም አይለው? ከንፈሩ ግን ያስጠላል። በሐሳቡ ወደ አፏ ቀርቦ አንዳንድ ቀን ሲያወራት ይዘገንናታል። ጥርሶቹ ላይ የተደረተው ጥቀርሻ ለ100 ብሩ እንጂ በብርድ ድንክ ወንበር ላይ ለ1 ሰዓት መጎለት ያስቀይማታል። አሰሪዋ ዘመነ ደግሞ የሳቀ ሞዴል እንድትሆንለት ፈቅዶላታል። ምናልባት ሳታይ ከጀርባዋ እስጢፋኖስን ደስ ለማይል ዓላማ እንዲዘጋጅ ጠቅሶትም ይሆናል። ከወንበር ላይ ፈንግሎ ሲያያት ለማወቅ ብትጠብቅ ቀረ። 3 ቀን አለፈ። እስጢፋኖስ ትንሽ እንኳን አልዳዳው። ወዳለበት አቅጣጫ ተመለከተች። መላጣውን የሸፈነበት ባርኔጣ ወደ ኋላው ተንሸራቷል። ግንባሩን አልቦታል። ከመነጸሩ ጀርባ ያሉት ትናንሽ አይኖቹ ፈዘዋል። ምን አይነት ወንድ ነው የምትስልልኝ? የምስመው ወንድ? ነገርኩሽ እኮ። አይኑ ምን ይመስላል? አይኑን ስለሚጨፍነው አይታወቅም። ሰውነቱ ጡንቻማ ነው? አዎ። ለምሳሌ ክንዱ ላይ ልዩ ምልክት ይኖረዋል? ምን አሳሰበሽ? እንዲሁም የክትባት ጠባሳ አለው። በጥፍሮቿ ጭኗን ዋጠጠች። አላያት። ጸጉሩስ? ረዥም። እጁን ከፍ አድርጎ አሳያት። አልወደድኩትም። ላንቺ እኮ አይደለም ለአድናቂ ነው። ሌላው እንድጠፋ እንዴ? ተደናገጠ። ግሩምቡድ ላይ ተቀምጦ ወደሷ እያየ ንገሪኝ አንቺ። ስለማላውቀው ነው የጠየቅኩ። ለምሳሌ ልብስ ቢለብስ? ምን? ካናቴራ። ምን አይነት? በፍጥነት። ነጭ የቆሸሸ። አይቻልም። ተነስቶ ቆመ። ከጥቂት ጊዜ በኋላ ወደ ሸራው ጀርባ ጠፋ። ሌላውን ሐሳብህ ውስጥ የለም አለችው። ምንም። ጸጥ አለች። አፏን አሞጥሙጣ እንዳንጋጠጠች እንባ በጉንጮቿ ወረደ። ማህሌት ዞር ብላ አየችው። ምን ሆንሽ? ምንም። ማልቀስ? እባክሽን እንዳትጠርጊው። ግን ምን ሆነሽ ነው? እንባዬ ምን ያደርግልሃል? ያላሰብኩትን በአጋጣሚ ያመጣሽው። ታንኪዩ። የሚስመኘው እንዲያለቅሳል? ለምን ያለቅሳለሁ? ፍቅር ሴት ላይ ይጠናል ይባላል፣ ማረጋገጫ ባይኖረውም። ሴት ስታለቅስ ደግሞ ታሳዝናለች። ሁለታችንም እናልቅስ።
ይቅር አታልቅሱ። አየለም ላልቅስ፣ ስዕሉ ላይ እንኳን ላልቅስ። አታለቅሽም። የሚሳለው ስዕል በሐሳቧ ውስጥ እየዋኘ መጣባት። ነጭ ካናቴራ የለበሰ ወንድ በወፍራም ክንዶቹ አቅፏት እጆቿን ይዞ ራቁቷን ተቀምጣ ጭኖቿን አቆላልፋ ሸጉጣ በሌላ እጁ ጸጉሯን እየጎተተ ከንፈሮቿን ለመሳም ጥርሷን፣ ጉንጯን፣ አንገቷን ሸራው ፊት ለፊት ሄዳ ቆመች። እንዳለች ስሏታል። የሚሳለው ስዕል በሐሳቧ ውስጥ እየዋኘ መጣባት። ነጭ ካናቴራ የለበሰ ወንድ በወፍራም ክንዶቹ አቅፏት እጆቿን ይዞ ራቁቷን ተቀምጣ ጭኖቿን አቆላልፋ ሸጉጣ በሌላ እጁ ጸጉሯን እየጎተተ ከንፈሮቿን ለመሳም ጥርሷን፣ ጉንጯን፣ አንገቷን ሸራው ፊት ለፊት ሄዳ ቆመች። እንዳለች ስሏታል። ሰውየው እንደ ባሏ ጡንቻማ፣ እንደ ደፈራት ወንድ ነጭ ካኔቴራ፣ እንደ ጌታዋ ትናንሽ አይኖች አሉት። ስዕሉን ከተደገፈበት ጣለችው። ምን ነካሽ? አላት እስጢፋኖስ። ሊይዛት እየሮጠ መጣ። ብርድ ልብስ ላዩ ላይ ወረወረችበት። ወዲያው የስዕሉን ሸራ በምስማር ከተያዘበት የጣውላ ጥርስ እስከ መሃሉ ድረስ በአንድ ስንዘራ ሸረከተችው። ሌላም ቀዳዳ፣ ሌላም ቀዳዳ፣ ሌላ። ብርድ ልብሱን ከላዩ ላይ ጥሎ ወገቡን ይዞ ቆሞ አያት። አንድም ቃል ሳይነጋገሩ ለባብሳ ወጣች። በሁለተኛው ቀን እስጢፋኖስ ጌታዋ ቤት መጣ። ስዕሉን ስየዋለሁ፣ በተለየ መልክ ነው ግን ናና ይኸው አለው ዘመነ። መቼ? አሁን እንሂድ። ማህሌት ስዕሉን ስለ መቅደዷ ነገር ለጌታዋ ለዘመነ አልነገረውም። ስዕሉ ከስቱዲዮው ወጥቶ ሳሎን ግድግዳ ላይ ተሰቅሏል። የ7 ሰዓት ፀሐይ ክፍሉን አግለዋለች። ብርሃኗ ከእዳሪ ተወንጭፎ መጥቶ ስዕሉ ላይ አርፏል። ዘመነ የተለያዩ ቀለሞች የተደበላለቁበት ስዕል የተወሳሰበ ነገር አየ። ተጠግቶ አጠናው። አልገባው። ይሄ እግር ነው አለው እስጢፋኖስ ወደ ስዕሉ ስር በእርሳስ ጫፍ እየጠቆመው ለዘመነ። ቀጠለና ከናፍሯን ለብቻ አውጥቼ ተረከዙ ስር አድርጌዋለሁ። ይሄ አርስቱ ነው አለው እስጢፋኖስ በስተቀኝ በኩል ሸራው ጫፍ ላይ የተተየበ ጽሑፍ። ስዕል በብጥስጣሽ ጨርቆች ላይ። ጡቱን ከአራት ነገር ተፈጥራለች ብያችኋለሁ። ትንፋሽ ለመሰብሰብ አረፍ ብለው አንደኛው እሳት ነው። ቀና አሉና ዙሪያቸውን የማጭድ ቅርጽ ሰርተው የተቀመጡትን ሰዎች ተመለከቱ። ሁሉም አቀርቅረዋል። በአዎንታ ወይም በመገረም ራሱን የነቀነቀ እንኳን አልነበረም። ወደ ኋላ ዞር ብለው አዩ። ፀሐይ የእሳቱ ምሳሌ ናት። በድካም የረገበ አንገቱን እሳቸው ወደሚያዩበት አቅጣጫ አዞረ። ፀሐይዋ ወደ ተራሮች ጀርባ ትንሸራተታለች። እሳት ያለማልም ያጠፋልም አሉ። አይቷት እንደማያውቅ ፀሐይዋ ላይ አተኮረ። 5 ዓመት ሳያቋርጥ እያንጋጠጣ አጥንቷታል። እንደገናም ነገ የማይታይ እጅ ሰማይ ላይ ወርውሮ ገሞራ እንድታዘንብ እንደ ለማዳ ድመት በቀስታ ወደ ምዕራብ እስኪጎትታት እንደ ጠላት ሁሉ ፊቱን ከመቅጽበት ወደ መምህሩ አዞረ። ሁለተኛዋ እጅ ናት። ከእግራቸው አጠገብ የሚነቃነቅ እጃቸውን አየና ጋቢውን ወደ ተላጫ አናቱ ስቦ ተከናነበ። ትወልዳለች፣ ትወስዳለች። አሳዛኝ ነገር እንደተናገሩ ገብቷቸው ያፈሱትን ጠጠርና አፈር ደብቀው ከያዙበት ጋቢያቸው ስራ ወጥተው ሰዎች መሃል በተኑት። መምህሩ ቀና ብለው ዙሪያ ገባውን አዩ።
ውርጭና ፀሐይ ያደረቃቸው ዛፎች ደመና የሚጠቅሱ ይመስል ወደ ሰማይ አቅጣጫ ተንጨፍረዋል። ጠጠርና የድንጋይ ጓል የበዛባቸው ግራጫ ኮረብታዎች አግጠዋል። የተፈጥሮ አላጋጭ ሳቅ 4 ዓመት ሙሉ የእህል ዘር ውጠው የቀሩ የምድር ጡቶች። መምህሩ መልሰው አንገታቸውን ደፉ። የመንደሩ ዝምታ ያስፈራል። ከእልቂት የተረፉ ጥቂት እንስሳት ጠዋት የጀመራቸውን እንቅልፍ አልጨረሱም። 10 የሚሆኑ የሌላ መንደር ሰዎች ሬሳ በቃሪዛ ተሸክመው እያለቀሱ ረባዳውን ተሻግሮ አለው ጉብታ ላይ ሰፈረችው ቤተ ክርስቲያን ለመቅበር ይጓዛሉ። 10 የሚሆኑ የሌላ መንደር ሰዎች ሬሳ በቃሪዛ ተሸክመው እያለቀሱ ረባዳውን ተሻግሮ አለው ጉብታ ላይ ሰፈረችው ቤተ ክርስቲያን ለመቅበር ይጓዛሉ። እነማን ናቸው? አላንተነ የመምህሩን ንግግር በማቋረጡ ይቅርታ ባይኑ እየለመናቸው። የቡሩኬ ሴት ልጅ ናት። የፊቱ ስጋ በመሞለጩ ጠፍጣፋ ገጽ ያለው አንድ ሰው አይኑን ማዝ ጨፍኖታል። ተነስቶ ሬሳውን ለመከተል የከጀለ አልነበረም። አለማድረጋቸውም አሳፍሯቸው ሳይተያዩ አንገታቸውን ደፍተው ረጅም ጊዜ ቆዩ። ይህች ዓለም የተሰራችበት 3ኛው ነገር ነፋስ ነው። የሚያዳምጣቸው ቢያጡም ችክ ብለው ቀጠሉ። ነፋስ ያለማልም ያጠፋልም፣ ሕይወት ሰጭም ነው አጥፊም ነው። ፀሐይ ጠለቀች። የሚጋረፍ